ሰውየው ከዚህ ዓለም ድካም አርፈዋል። የኳታሩ መሪ አሚር ሼክ ሐመድ ቢን ኸሊፋ አልታኒ የቤተሰብ አባላት ሚስጥራዊ ሽኩቻና ፍጥጫ ላይ ናቸው። እሳቸው ለንደንና በሌሎችም የአውሮፓ ዋና ዋና ከተሞች ያሉ እጅግ ከፍተኛ ዋጋ የሚያወጡ ሆቴሎችና ሰማይ ጠቀስ ሕንፃዎችን ገዝተው የቤተሰቡ ንብረት አድርገዋል። ጤና ይስጥልን። ይህ የፍቅር ቤት ዩቲዩብ ቻነል ነው። ብላቴናው አብዮተኛው መሪ ብለው ድብቁ ሕይወታቸው ላይ ያጠነጠነ መረጃ ልከውልን ያጠናቀርነውን እናቀርብላችኋለን። ለዛሬ ቻናላችንን ሰብስክራይብ እያደረጋችሁ ተከታተሉን። 24 ልጆችን 11 ወንዶችና 13 ሴቶች ከ3 ሚስቶች ያፈሩት ሼክ ሐማድ ቢን ኻሊፋ አልታኒ የባሕረ ሰላጤውን አጠቃላይ ጂኦፖለቲካ የቀየሩ አብዮተኛ መሪ ነበሩ። አብዮተኛው አሚር ኳታርን ከትንሿ የባሕረ ሰላጤ ግዛት ወደ ዓለም አቀፍ ዲፕሎማሲ፣ ኢነርጂና ሚዲያም ዋና ተዋናይነት ለወጧት። አሚር ሼክ ሐማድ ቢን ኻሊፋ አልታኒ በጃንዋሪ 1952 ዶሃ ተወለዱ። ከብሪታንያው ሮያል ሚሊተሪ አካዳሚ ከተመረቁ በኋላ የኳታር የጦር ኃይሎች አዛዥ በመሆን አገልግለዋል። በ1977 አልጋ ወራሽና የመከላከያ ሚኒስትር ሆነው ተሾሙ። በጁን 27 1995 ደግሞ የሀገሪቱን የሥልጣን መንበር በይፋ ተረከቡ። ወደ ሥልጣን ከመጡበት ጊዜ አንስቶ ሀገራቸው ያላትን እጅግ ሰፊ የተፈጥሮ ጋዝ ሀብት በመጠቀም ፖለቲካዊ፣ ኢኮኖሚያዊና ማኅበራዊ ማሻሻያዎችን ያካተተ ትልቅ የልማት ራዕይ ነድፈው በተግባር አሳይተዋል። በዓለም ላይ ካሉ እጅግ ባለጸጋ ንጉሣዊ ቤተሰብ አባላት አንዱ ናቸው። የግል ሀብታቸው 2.5 ቢሊዮን ዶላር ይገመታል። ይሁን እንጂ እርሳቸው የሚመሩት የአልታኒ ንጉሣዊ ቤተሰብ አጠቃላይ ሀብት ከ335 ቢሊዮን ዶላር በላይ ነው። የኳታር አልታኒ ንጉሣዊ ቤተሰብ ታሪክ ሲወሳ ሰላማዊው ብቻ ነገሩ አይነገርም። በቤተሰብ አባላት መካከል በተደረጉ የቤተ መንግሥት መፈንቅለ መንግሥታት፣ የሀብት ክፍፍል ግጭቶችና በሥልጣን ሽኩቻዎች የተሞላ ነው። ኳታር በ1971 ከእንግሊዝ ነጻነቷን ባገኘች ማግስት ሀገሪቱን ይመሩ የነበሩት የመጀመሪያው አሚር ሼክ አህመድ ቢን አሊ አልታኒ ነበሩ። ይሁን እንጂ በማርች 1972 ያጎታቸው ልጅና የሀገሪቱ ጠቅላይ ሚኒስትር የነበሩት ሼክ ኸሊፋ ቢን ሐማድ አልታኒ የአሁኑ አሚር አያት ሥልጣኑን በኃይል ያዙ። አሚር ሼክ አህመድ አብዛኛውን ጊዜያቸውን በውጭ አገር በተለይ በዱባይና ስዊዘርላንድ በቅንጦት አሳልፈዋል። የሀገሪቱን የነዳጅ ገቢም ለግል ጥቅማቸው መዋላቸው በቤተሰቡ ውስጥ ከፍተኛ ቅሬታ ፈጥሮ እንደነበር ይነገራል። ጁን 27 ቀን 1995 አልጋ ወራሽ የነበሩት ሼክ ሐማድ ቢን ኻሊፋ አልታኒ አባታቸው አሚር ኻሊፋን ከሥልጣን አወረዱ። መፈንቅለ መንግሥቱ የተካሄደው አባታቸው ጄኔቫ ስዊዘርላንድ ለሕክምና በሄዱበት ወቅት ነው። ሼክ ሐማድ ሀገሪቱን ለማዘመን የተፈጥሮ ጋዝ ኤልኤንጂ ሀብትን በፍጥነት ለማልማት ፈልገው ነበር። አባታቸው ግን በጣም ወግ አጥባቂ እና የገንዘብ ቁጥጥሩን ሙሉ በሙሉ በእጃቸው ያደረጉ በመሆናቸው በሀገሪቱ እድገት ላይ እንቅፋት ፈጥረው እንደነበር ውስጥ አዋቂዎች ይናገራሉ። ሥልጣን የተነጠቁት አባት ሼክ ኻሊፋ ድርጊቱን የማይረባ የልጅ አመፅ በማለት አውግዘውታል። በውጭ አገር ባንኮች የነበረውን የኳታር ብሔራዊ ፈንድ በቢሊዮን ዶላር የሚቆጠር ለግላቸው አግደውት ነበር። ሼክ ሐማድ አባታቸውን ፍርድ ቤት በመክሰስና ዓለም አቀፍ ተጽዕኖ በመጠቀም ገንዘቡን አስመልሰዋል። በ1996 የተገለበጡት አባት ከሳዑዲ አረቢያ፣ ከተባበሩት አረብ ኤሚሬትስና ከግብፅ ድጋፍ በማግኘት ልጃቸውን ከሥልጣን ለመገልበጥ ተንቀሳቅሰው ነበር። አባትና ልጅ ተቀያይረው ለመግዛት ሲሽቀዳደሙ ነበር። አገሪቱን የቤተሰብ ሽኩቻ መድረክ አድርገው አንድ ሰሞን ጉድ ተባለ። የሳዑዲ አረቢያ ሚና በኳታር የሥልጣን ሽኩቻ ከፍተኛ ነበር። በተለይም እንደ አውሮፓውያን አቆጣጠር በየካቲት 1996 በሼክ ሐማድ ቢን ኻሊፋ ላይ በተሞከረውና ከሽፎ በነበረው መፈንቅለ መንግሥት ኦፕሬሽን አቡ አሊ ላይ የቀጥታ ድጋፍ ማድረጓን አንዳንድ መረጃዎች ያመለክታሉ። የገንዘብ የደህንነትና ወታደራዊ ድጋፍ በመስጠት ግንባር ቀደም በመሆን ሳዑዲ አረቢያ ከተባበሩት አረብ ኤሚሬትስ፣ ባህሬንና ግብፅ ጋር ሥልጣን የተነጠቁትን የቀድሞውን አሚር ሼክ ኻሊፋን ወደ ሥልጣን ለመመለስ ሰፊ ሚና ነበራት። ለመሆኑ በወቅቱ የሳዑዲ ሚና ምን ይመስላል? የፍቅር ቤት ዩቲዩብን ሰብስክራይብ ማድረጉን አትርሱ። መረጃውን ከወደዳችሁት ለሌሎች አጋሩት፣ እንዲሁም ላይክ አድርጉን።
የሳዑዲ አረቢያ መከላከያ ሚኒስትር የነበሩት ልዑል ሱልጣን ቢን አብዱልአዚዝ ሴራውን ከሚመሩት የክልሉ ከፍተኛ ባለሥልጣናት አንዱ ነበሩ። ሳዑዲ አረቢያ ከጎረቤቶቿ ጋር በመሆን የኳታርን ደህንነት መዋቅር ለመናድ የሚሠራ ምስጢራዊ ቅንጅት ኮሚቴ አቋቋመች። በኮሚቴው ውስጥ የቀድሞ ኳታር ፖሊስ አዛዥ ሼክ ሐማድ ቢን ጃሲም እና ሌሎች በስደት ላይ የነበሩ የኳታር መኮንኖች ተሳትፈዋል። መፈንቅለ መንግሥቱን ለማስፈጸም ከ100 ሚሊዮን ዶላር በላይ በጀት ተመድቦ የነበረ ሲሆን ሳዑዲ አረቢያና የተባበሩት አረብ ኤሚሬትስ ለኦፕሬሽኑ የሚሆን ከፍተኛ የገንዘብ ድጋፍ አድርገዋል። ሴራውን ለመፈጸም ከግብፅና ከሌሎች አገራት ለሚገዙ የጦር መሳሪያዎች ክፍያዎችን በመሸፈን ረገድ የሳዑዲ ሚና ከፍተኛ ነበር። ሴራው በፈረንሳዊው የደህንነት ባለሙያ ፖል ባሪር የሚመሩ 40 በልዩ ልዩ ሁኔታ የሰለጠኑ የውጭ አገር ቅጥር ወታደሮችን ያካትታ ነበር። ሳዑዲ አረቢያ በድንበሩ አካባቢ የሚገኙና ለሳዑዲ ታማኝ የሆኑ የነገድ የጎሳ ታጣቂዎችን ትራይባል ፋይተርስ በማደራጀት ወደ ኳታር ለማስገባት አዘጋጀች። በቅዱ መሠረት በኳታር ውስጥ ያሉ ሴረኞች የዶሃን ወታደራዊና ደህንነት ተቋማት ተቆጣጥረው አረንጓዴ መብራት ሲያሳዩ በሳዑዲ ድንበር በኩል የተዘጋጁት ታጣቂዎችና ሚሊሻዎች በቀጥታ ወደ ኳታር ምድር በመግባት ዋና ከተማዋን እንዲቆጣጠሩ ታስቦ ነበር። የሳዑዲ አረቢያ ሚና በኳታር የሥልጣን ሽኩቻ በተለይም እንደ አውሮፓውያን አቆጣጠር በየካቲት 1996 በሼክ ሐማድ ቢን ካሊፋ ላይ በተሞከረውና ከሽፎ በነበረው መፈንቅለ መንግሥት ኦፕሬሽን አቡዋሊ ላይ የቀጥታ የገንዘብ የደህንነትና የወታደራዊ ድጋፍ በመስጠት ግንባር ቀደም ነበር። ይህ በ1996 የነበረው የሳዑዲና ኳታር ፍጥጫ ከሁለት አስርት ዓመታት በኋላ ማለትም በ2017 በነገራችን ላይ ሁሉም አቆጣጠሮች እንደ አውሮፓውያን ናቸው። ሳዑዲ አረቢያ፣ ኤሚሬትስ፣ ባህሬንና ግብፅ በኳታር ላይ የጣሉትን ታዋቂ የዲፕሎማሲና የኢኮኖሚ ማዕቀፍ ብሎኬጅ መነሻ የጣለ ታሪካዊ ክስተት ተደርጎ ይወሰዳል። ሼክ ሐማድ በ1995 አባታቸውን ሼክ ካሊፋ ቢን ሐማድ አልታኒን ያለ ደም መፋሰስ በቤተ መንግሥት መፈንቅለ መንግሥት ከሥልጣን ካስለቀቁ በኋላ ወደ ሥልጣን በመምጣት ከ1995 እስከ 2013 ድረስ ኳታርን የገዙ ሲሆን በቅርብ ጊዜ በአረብ ታሪክ ውስጥ የመጀመሪያው የሆነውን ልጃቸውን ሼክ ታሚም ቢን ሐማድ አልታኒን በፈቃደኝነት ወደ ሥልጣን በማምጣት ብዙዎችን አስገርመዋል። ኳታር በ18 ዓመታት የአሚሩ የሥልጣን ቆይታ በዓለም ላይ ግንባር ቀደም የተፈጥሮ ጋዝ ወደ ውጭ የምትልክ ሀገር ሆና ብቅ አለች። የፖለቲካ ተጽዕኖዋም ከድንበሯ በላይ አስፋፋች። አሚሩ በሥልጣን ዘመናቸው አልጀዚራ በ1996 መጀመሩን፣ በ2004 የኳታርን የመጀመሪያውን ቋሚ ሕገ መንግሥት ማጽደቁንና ሴቶች ድምፅ መስጠትና ለሥልጣን መወዳደር የሚችሉበት የማዘጋጃ ቤት ምርጫ መጀመሩን አስመልክተዋል። በሺህ ሐማድ ዘመን ኳታር ከሊባኖስና ከሱዳን እስከ አፍጋኒስታንና ፍልስጤም ግዛቶች ድረስ በሚደረጉ ግጭቶች ውስጥ የዲፕሎማሲ ሚና በመጫወት እንደ ክልላዊ አስታራቂ ስብም ሆናለች። በተጨማሪም በእሳቸው የሥልጣን ዘመን ኳታር ለጋዛ ሰርጥ በ100 ሚሊዮኖች የሚቆጠር ዶላር መክፈል ጀመረች። በተለይም በባህር ዳርቻ ላይ የመንገድ ፕሮጀክቶችን በገንዘብ መደገፍም እንዲሁ። በጋዛ ከተማ የሚገኝ ሆስፒታል የአሚሩን ስም ያዘ። መንግሥታቸው በዓለም አቀፍ ንግድ፣ አቪዬሽን፣ መሠረተ ልማትና ስፖርት ላይ ከፍተኛ መዋለ ንዋይ በማፍሰስ ኳታር የ2022ቱን የፊፋና የዓለም ዋንጫ እንድታስተናግድ መሠረት ጣለ። ሼክ ሐማድ በ2013 ከሥልጣን ለመልቀቅ መወሰናቸውን ሲያሳውቁ አገሪቱ ወደ አዲስ ዘመን እየገባች መሆኑን ተናግረዋል። የዚህች አገር ልጆች ወጣት አመራር ባንዲራውን የሚያነሳበትን አዲስ ዘመን ስትጀምሩ የወደፊቱ ጊዜ ከፊታችሁ ነው በማለት የሼክ ሐማድ ቢን ካሊፋ አልታኒ ውድና ዘመናዊ መርከብ ካታር አያጅ በ400 ሚሊዮን ዶላር የተገነባ ነው። 124 ሜትር ርዝመት ያለው ዘመናዊ መርከብ የሼክ ሐማድ የግል ንብረት ነው። የራሱ የሄሊኮፕተር ማረፊያ፣ የባህር ዳርቻ ክለብ ቢች ክለብ፣ በርካታ የመዋኛ ገንዳዎችና ጂምናዚየሞች አሉት። አልማርቃብ ደግሞ በ300 ሚሊዮን ዶላር የተገነባ ነው። ተንሳፋፊው አልማርቃብ ቤተ መንግሥት በመባል ይታወቃል። ሌላኛው የቅንጦት መርከባቸው ነው። የዶሃ ዶም ወርቃማ ቤተ መንግሥት ዶሃ ሮያል ፓላስ በኳታር የሚገኝና 1 ቢሊዮን ዶላር የሚያወጣ ሲሆን ይህ ግዙፍ ግቢ 15 ቤተ መንግሥቶችንና ለ500 መኪናዎች የሚሆን ማቆሚያ ይዟል። የሼክ ሐማድ ባለቤት የሆኑት ሼካ ሞዛ ቢንት ናስር ሪጀንት ፓርክ አቅራቢያ የሚገኙ የለንደን ሜጋ ማንሽን 3 ተያያዥ ሕንፃዎችን በ140 ሚሊዮን ዶላር ገዝተዋል።
ወደ ሌላ ግዙፍ የቅንጦት መኖሪያነትም ቀይረውታል። ይህ መኖሪያ አሁን ላይ ዋጋው $400 ሚሊዮን ይገመታል። ሼክ ሐማድ በአዮኒያን ባህር ላይ የሚገኙ 6 የግል የግሪክ ደሴቶችን ሙሉ በሙሉ ገዝተዋል። ቦይንግ 747-8 ንጉሣዊ ቤተሰቡ በ$600 ሚሊዮን የተገነባ የራሳቸው የበረራ ክንፍ ኳታር አሚር ፍላይት አላቸው። ይህ አውሮፕላን 10 ዘመናዊ መታጠቢያ ቤቶች፣ የቅንጦት መኝታ ክፍሎችና ባለ 2 ፎቅ ሳሎን አለው። የአልታኒ ስብስብ ዘ አልታኒ ኮሌክሽን በፓሪስ ቋሚ ሚዚየም ያለው ሲሆን ይህ ስብስብ በቢሊዮን ዶላር የሚገመቱ ታሪካዊ የተፈጥሮ አልማዞችን፣ ንጉሣዊ ጌጣጌጦችንና ከካርቲየር የተሠሩ ውድ ዕቃዎችን ይዟል። የፓብሎ ፒካሶና የቫንጎግ ውድ ሥራዎችን ጨምሮ በመቶዎች ሚሊዮን ዶላር የሚቆጠሩ ታዋቂ የስዕል ሥራዎች ባለቤት ናቸው። ሼክ ሐማድ በ74 ዓመታቸው ከዚህ ዓለም መለየታቸውን የአገሪቱ የንጉሣዊ ፍርድ ቤት ባለፈው እሁድ ዕለት አሳውቋል። አሚር ዲዋን በእግዚአብሔር ውሳኔና ጣፈንታ ላይ በእምነት የጸኑ ልቦች በሞት የተለዩትን የሟቹን ሕዝብ እግዚአብሔር ይምራቸው፣ ልዑል አባ አሚር ሼክ ሐማድ ቢን ካሊፋ አልታኒ አዝነዋል ሲሉ አሚር ዲዋን በሰጡት መግለጫ ተናግረዋል። የሞታቸው ምክንያት አልተገለጸም። የአመራር ለውጦች ብዙውን ጊዜ በበርካቶች ሞት ወይም የፖለቲካ አለመረጋጋትን ተከትሎ በሚከሰቱበት ክልል ውስጥ ሰላማዊ የሥልጣን ሽግግር ያልተለመደ ነበር። በኳታር ከፍተኛ የኢኮኖሚ መነቃቃት ተፈጥሯል። ይህም ኳታር በዓለም ላይ እጅግ ባለጸጋ አገር እንድትሆን አድርጓታል። አማካኝ የነፍስ ወከፍ ገቢ በዓመት 86440 የአሜሪካን ዶላር ነው። በእርግጥ ሐማድ የኳታር አሚር እንደመሆናቸው መጠን አገሪቱን በፍጹም ንጉሣዊ አገዛዝ መርተዋል። በሁሉም የመንግሥት ሥልጣን ቅርንጫፎች ላይ ከፍተኛ ሥልጣን አላቸው። ምንም አይነት የፖለቲካ ፓርቲዎች አልተፈቀደላቸውም። በእሳቸው አገዛዝ ዘመን በኳታር በርካታ የስፖርትና የዲፕሎማሲ ዝግጅቶች ተካሂደዋል። ከእነዚህም ውስጥ የ2006ቱ የእስያ ጨዋታዎች፣ የ2011 የኤኤፍሲ የኤስያ ዋንጫ፣ የ2012ቱ የተባበሩት መንግሥታት የአየር ንብረት ለውጥ ኮንፈረንስ፣ የዶሃ ስምምነት፣ የፋታህ ሐማስ ዶሃ ስምምነትና የ2022ቱን የፊፋ የዓለም ዋንጫ በአገሪቱ ውስጥ ለማካሄድ የወሰኑትና ተግባራዊ ያደረጉት ይገኙበታል። የኳታር ኢንቨስትመንት ባለሥልጣንን አቋቁመዋል። በ2013 በዓለም ዙሪያ ከ100 ቢሊዮን በላይ መዋለ ንዋይ ፈሰስ ተደርጓል። ከእነዚህም ውስጥ ዘ ሻርድ፣ ባርክሌይ ባንክ፣ ሂትሮ አየር ማረፊያ፣ ሃሮድስ፣ ፓሪስ ሴንት ጀርሜን ኤፍሲ፣ ቮልክስዋገን፣ ሲመንስና ሮያል ደች ሼል ይገኙበታል። የሐማድ ኢንቨስትመንት ስትራቴጂ ኳታር የፊፋ የዓለም ዋንጫን የምታስተናግድ የመጀመሪያዋ የአረብና የሙስሊም ሀገር እንድትሆን ያስቻላት ነው። ኳታር ከኢራን ጋር ያለውን ግንኙነት በመጠበቅ 2 የአሜሪካ ወታደራዊ ማዕከሎችን ማስተናገድ ጀመረች። ከአባታቸው አካሄድ ጋር ሲነጻጸር ከኢራንና ከእስራኤል ጋር የጠበቀ ግንኙነት ፈለጉ። በ1996 አልጀዚራ የተሰኘ የዜና ሚዲያ ቡድንን መስርተዋል። በአሜሪካና በታሊባን መካከል በተደረገው ድርድር ላይ ሚና ተጫውተዋል። ትንሿን የባሕረ ሰላጤዋን ሀገር በዓለማችን ላይ እጅግ ባለጸጋና ከፍተኛ ተጽዕኖ ፈጣሪ ወደ ሆነች ግዙፍ ሀገርነት ቀይረዋል። የቀድሞ የኳታር መሪ ሼክ ሐማድ ቢን ካሊፋ አልታኒ በ74 ዓመታቸው ከዚህ ዓለም ተለይተዋል። ማራኪ ሰብዕናና ወዳጃዊ አቀራረብ የነበራቸው እኛ አባት አሚር የዘመናዊቷ ኳታር እውነተኛ አርክቴክት ተብለው በሰፊው ይወደሳሉ። በእሳቸው የሥልጣን ዘመን የኳታር አጠቃላይ የሀገር ውስጥ ምርት ጂዲፒ ከ24 እጥፍ በላይ በሚያስገርም ፍጥነት ተምዘግዝጎ አድጓል። በተለይም ከኖርዝ ፊልድ የተገኘው ምርት ኳታርን በ2006 የዓለማችን ትልቋ የፈሳሽ የተፈጥሮ ጋዝ ላኪ አገር እንድትሆን አድርጓታል። በመንግሥት መረጃ መሠረት ይህች ትንሽ አገር በአጭር ጊዜ ውስጥ የማምረት አቅሟን በዓመት ወደ 77 ሚሊዮን ቶን ማድረስ ችላ ነበር። የሼክ ሐማድ የአመራር ዘመን በለውጥ የተሞላም ነበር። የኳታር ፋውንዴሽን መመስረት፣ በ1996 የዓለምን የሚዲያ ትኩረት የሳበው የአልጀዚራ የዜና ቻናል መከፈት፣ በ2004 የመጀመሪያው ቋሚ የኳታር ሕገ መንግሥት መጽደቅና ሴቶች የመምረጥና የመመረጥ መብት ያገኙበት የመዘጋጃ ቤት ምርጫ መጀመር የእሳቸው ትሩፋቶች ናቸው። ሼክ ሐማድ ኳታርን የዓለም አቀፍ ዲፕሎማሲ ማዕከልና የሰላም አደራዳሪ እንድትሆን ሰፊ ራዕይ ነበራቸው። በሱዳን ዳርፉር በኩል በሊባኖስ የውስጥ ትርምስ እንዲሁም በፍልስጤሙ ሐማስና ፋታ መካከል ለተፈጠረው ስምጥ ኳታር ቁልፍ አደራዳሪ ሆና አገልግላለች።
ስልጣን ከመልቀቃቸው በፊትም በአሜሪካ ጥያቄ መሰረት ታሊባን በኳታር ጽሕፈት ቤት እንዲከፍት አድርገዋል። ይህም በመጨረሻ ኔቶና አሜሪካ በ2021 ከአፍጋኒስታን ለወጡበት ታሪካዊ ድርድር በር ከፋች ሆኗል። በአረብ ጸደይ ወይንም አረብ ስፕሪንግ ወቅት ኳታር ከህዝባዊ አመጾች ጎን ከቆሙ ጥቂት ሀገራት አንዷ ነበረች። በግብፅ አልጀዚራ የስርጭት እገዳን ጥሶ የዲሞክራሲ ደጋፊዎችን ድምፅ ለዓለም አሰምቷል። በሶሪያ ሼክ ሐማድ መጀመሪያ ላይ ፕሬዝዳንት ባሻር አልአሳድ ስልጣን እንዲለቁ ለማሳመን ቢሞክሩም የመንግስት ኃይሎች ሰልፈኞችን መግደላቸውን ተከትሎ ዶሃ ከደማስቆ ጋር ያላትን ግንኙነት አቋርጣለች። በሊቢያ ደግሞ የረጅም ጊዜ መሪ የነበሩትን ሙአመር ጋዳፊን ከስልጣን ያወረደውን የኔቶ ወታደራዊ ዘመቻ በመደገፍ ኳታር ትልቅ ሚና ተጫውታለች። ከሁሉም በላይ ግን ለልባቸው እጅግ ቅርብ የነበረው የፍልስጤም የነጻነት ትግል ነው። ከዓመታት በኋላ የጋዛ ሰርጥን በመጎብኘት የመጀመሪያው የሀገር መሪ የሆኑት እሳቸው ነበሩ። ለፍልስጤም ሕዝብ ላደረጉት ድጋፍ ክብር ሲባል በጋዛና በደቡብ ሊባኖስ የሚገኙ ከተሞች በስማቸው ተሰይመዋል። ሼክ ሐማድ ቢን ኻሊፋ አልታኒ ያሳደሩት ተጽዕኖ ከኳታር ድንበር እጅግ የራቀ ነበር። ህልፈታቸውም ልክ እንደ ሕይወት ዘመናቸው ሁሉ በመላው ቀጠናው ከዚህም ባለፈ በዓለም ዙሪያ በጥልቅ የሚታወስ ሆኗል። ነፍስ ይማር። የዛሬውን እዚህ ጋር አጠናቀቅን። ሰብስክራይብ ማድረግ አትዘንጉ። መልካም ጊዜ።